ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች በሰኔ 8 2018 ዓ.ም የምሽት ዜናዎችን ይዘንላችሁ ቀርበናል። ፋኖ በሸዋ የአገዛዙ የጦር ካምፕ ላይ ያነጣጠረ የከባድ መሳሪያ ጥቃት ፈጽሟል። ሙሉ ዝርዝር የግንባር መረጃ ይዘን ቀርበናል። ፋኖ በአገዛዙ የወደሙ ትምህርት ቤቶችን መልሶ በመጠገን ሀገር አቀፍ ፈተናዎችን በሰላም ማስጀመሩን አስታውቋል። አብይ አህመድ መደበኛ ሰራዊቱንና ጀኔራሎቹን ማመናቅቶት ራሱ በቀጥታ የሚመራው አዲስ አብዮታዊ ዘብ በሚስጥር እያሰለ ጠነ መሆኑ ተጋልጧል። መረጃውን ይዘናል። ትግራይ የአማራና የአፋር ህዝቦችን ያቀፈ አዲስ የህዝብ ለህዝብ ሰላም ፎረም በይፋ መመስረቱ እየተነገረ ነው። ተመሰረተ የተባለው ፎረም ያወጣው መግለጫስ ምን ይላል? ስለ ጉዳዩ ዝርዝሩን ይዘናል። በደቡብ አፍሪካ የሚኖሩ ኢትዮጵያውያን የጥቃትና የዝርፊያ አደጋዎች ስጋት ውስጥ ነን ሲሉ ለዓለም ጥሪ እያቀረቡ ነው። በደቡብ አፍሪካ ምንድነው የተፈጠረው? እንመለከተዋለን። ተወዳጁና ዝነኛው የባህላዊ ሙዚቃ ንጉስ ከዚህ ዓለም በሞት ተለይቷል። የጥበብ ባለሙያዎች ሀዘናቸውን እየገለጹ ነው። ትሰሙታላችሁ። ፋኖ በሸዋ ቀጠና የአገዛዙን ይዞታዎች በመለየት የሜካናይዝድ ሞርተር ጥቃት ፈጸመ። በሸዋ ጠቅላይ ግዛት በአገዛዙ ታጣቂዎች ላይ የሚሰነዘረው የፋኖ መብረቃዊ ጥቃትና ወታደራዊ አቅምን የማጎልበት እርምጃ በከፍተኛ ሁኔታ ተጠናክሮ መቀጠሉ ታውቋል። ዛሬ ሰኔ 8 2018 ዓ.ም በወጣው ወታደራዊ መግለጫ መሰረት በአፋብን ሸዋ ጠቅላይ ግዛት አሳምነው እዝ በመሐመድ ቢሆነኝ ኮር ስር የሚንቀሳቀሰው ጀግናው የስቴጎማ ተራራ ክፍለ ጦር በይፋት አውራጃ አንጾኪያ ገምዛ ወረዳ መኮይ ከተማን መደበቂያ ቸውና ምሽጋቸው አድርገው በነበሩ የብልጽግና የካድሬ የሚሊሻ ፖሊስና የኮማንዶ ስብስቦች ላይ የተቀናጀ መብረቃዊ ጥቃት ፈጽመዋል። ፍለጦሩ በከተማዋ በሚገኘው የፖሊስ ጣቢያ ላይ ባደረገው እጅግ ስኬታማ የሜካናይዝድ ሞርተር ጥቃት የብልጽግና ስብስብ አባላትን ድባቅ መምታት የቻለ ሲሆን ከደረሰባቸው ከፍተኛ ጉዳት የተነሳም በአሁኑ ወቅት በደሴ ሪፈራል ሆስፒታል በጽኑ ሕክምና ላይ እንደሚገኙ ታውቋል። በተጨማሪም አገዛዙ ላለፉት 3 ዓመታት ወደ ወታደራዊ ካምፕነት ቀይሮት በነበረው በመኮይ ከተማ የሙያና ቴክኒክ ማሰልጠኛ ኮሌጅ ውስጥ መሽጎ በነበረው የልዩ ዘመቻ አየር ወለድ ኮማንዶ ሰራዊት ላይ ወታደራዊ ኢላማውን በጠበቀ መልኩ የሞርተር ጥቃት የተፈጸመ ሲሆን ቁጥራቸው በውል ያልታወቁ በርካታ ታጣቂዎች ላይ ከፍተኛ አካልና የቁሳቁስ ጉዳት ደርሷል። በሌላ በኩል በዚሁ በአሳምነው እዝ በአጼ ዘርዓ ያዕቆብ አንደኛ ኮር የነጎድጓድ ክፍለ ጦር ቁጥጥር ስር በምትገኘው በመንዲዳ ከተማ መሽጎ የሚገኘው የአገዛዙ ጦር ትናንት ምሽት በደረሰበት ከፍተኛ ድንጋጤና ሽብር ሌሊቱን ሙሉ በውር ድንብር ከባድ መሳሪያ ሲተኩስ ማደሩ ታውቋል። ሰራዊቱ ለዚህ አይነቱ ከፍተኛ ጭንቀት የተዳረገው ትናንት በባሶና ወረና ወረዳ እሁድ ገበያ በተባለ ቦታ መነሻውን ከመንዲዳ ካደረገው የኦሮሚያ ልዩ ኃይል መከላከያና ሚሊሻ ጥምር ጦር ጋር የተጋፈጡት ሁለት አባት አርበኞች በወሰዱት አኩሪ እርምጃ ምክንያት ነው። እነዚህ ጀግና አባት አርበኞች አስቀድሞ በደረሳቸው ጥራት ያለው መረጃ መሰረት በወሰዱት የደፈጣ ጥቃት እርምጃ በቁጥር በውል ያልታወቁ የጠላት ኃይሎችን ሙትና ቁስለኛ አድርገዋል። ይህንን ተከትሎ ፋኖ መጣብኝ በሚል ፍርሃት ውስጥ የወደቀው የብልጽግና ጦር ከምሽቱ 2 ሰዓት ተኩል ጀምሮ እስከ ሌሊቱ 10 ሰዓት ድረስ እሁድ ገበያ አካባቢን በከባድ መሳሪያ ሲደበድብ አድሯል። ፋኖ በአገዛዙ ሰራዊት የወደሙ የትምህርት ተቋማትን መልሶ በመጠገን ሀገር አቀፍ ፈተናን አስጀመረ። የአማራ ፋኖ ከሚያካሂደው የህልውና ትግል ጎን ለጎን ማህበረሰቡን ተጠቃሚ የሚያደርጉ የመሰረተ ልማትና ማህበራዊ አገልግሎት ስራዎችን በስፋት እያከናወነ ይገኛል። በሸዋ ግንባር በእነማይ ወረዳ ስር በምትገኘው የኢየሱስ ቀበሌ በአገዛዙ ሰራዊት የወደሙ የትምህርት ተቋማትን በ64ኛ ክፍለ ጦርና በወረዳው የጊዜያዊ መንግስት አመራሮች አስተባባሪነት ከቀበሌው ማህበረሰብ ጋር በመሆን የመልሶ ጥገና ስራ በስኬት ተከናውኗል። 64ኛ ክፍለ ጦር ከትጥቅ ትግሉ ጎን ለጎን በገጠር ቀበሌዎች ተጀምረው የነበሩ የንጹህ መጠጥ ውሃ ፕሮጀክቶችን በማስቀጠል የህግ ማስከበር ስራዎችን በመስራት የተዘጉ መንገዶችን በመክፈትና በአገዛዙ የወደሙ ተቋማትን መልሶ በመገንባት ረገድ ማህበረሰቡን እያወያየ በንቃት እየሰራ እንደሚገኝ አስታውቋል። ክፍለ ጦሩ የትጥቅ ትግላችን ለህልውናችን፣ የመሰረተ ልማታችን ለህዝባችን ተጠቃሚነት ነው ሲል አቋሙን ገልጿል። በሌላ በኩል በትምህርት ዘርፍ በትውልድ ላይ የሚሰራ እውቀትና ክህሎት የነገዋን ሀገር በጽኑ መሰረት ላይ የሚያቆም መሆኑን በመረዳት በማንኛውም ፈታኝ ሁኔታ ውስጥም ሆኖ የትምህርት ሂደቱን ሳያቋርጡ ማስቀጠል የነጻነትና የጀግንነት ክብር መሆኑ ተገልጿል። በዚህም መሰረት በአፋብን ጎንደር ጠቅላይ ግዛት በላይ 106ኛ ከፍ ያለው ደሴ ኮር ስር በሁሉም ቀጠናዎች 6ኛ ክፍል ክልላዊ ፈተና በተሟላ የጸጥታ ጥበቃና በከፍተኛ ጥንቃቄ በስኬት መጀመሩ ታውቋል። ይህ 2018 በጀት ዓመት ማጠቃለያ ፈተና ተማሪዎች በዓመቱ ውስጥ የቀሰሙትን እውቀት የሚመዝኑበት ሲሆን
ሲሆን የወደፊት ሀገር ተረካቢ ወጣቶች ያለምንም ስጋትና እንግልት ፈተናቸውን እንዲወስዱ ኮሩ አስፈላጊውን የጸጥታ ጥበቃ እያደረገ ይገኛል። ፈተናው በሰላም ተጀምሮ በስኬት እንዲጠናቀቅ ክፍለ ጦሮች፣ መምህራን፣ ወላጆችና መላው ማህበረሰብ እያደረጉት ያለው የተቀናጀ ጥረት ከፍተኛ አድናቆት ተችሮታል። በተመሳሳይ ዜና በሸዋ ጠቅላይ ግዛት በአሳምነው እዝ ቁጥጥር ስር በሚገኙ ሁሉም አውራጃዎችና ቀጠናዎችም የስድስተኛ ክፍል ፈተና ያለምንም የጸጥታ ስጋት በሰላም መሰጠት መጀመሩን የእዙ የማህበራዊ ጉዳይ መምሪያ አስታውቋል። መምሪያው በሸዋ ጠቅላይ ግዛት በሁሉም አካባቢዎች የትምህርት መማር ማስተማር ሂደቱ በአግባቡ እንዲቀጥል ሲደግፍ መቆየቱን ጠቅሶ ተማሪዎች በአማራ ሕዝብ ላይ ከተከፈተው ጦርነት ጎን ለጎን ከትምህርት ገበታቸው ሳይስተጓጎሉ ክልላዊ ፈተናቸውን መውሰድ እንዲችሉ ሁኔታዎችን በምቾት ማመቻቸቱን ገልጿል። በተጨማሪም በዚህ ሳምንት ሐሙስ ዕለት ለሚጀመረው 8ኛ ክፍል ክልል አቀፍ ፈተና እዙ ከፍተኛ ዝግጅት ማድረጉ ተመልክቷል። ፈተናውን የሚያስፈትኑ መምህራን ሙሉ በሙሉ ስጋት በሌለው መንፈስ ስራቸውን ማከናወን እንዲችሉ አስፈላጊው ሁሉን አቀፍ ድጋፍና ጥበቃ እንደሚደረግላቸው የማህበራዊ ጉዳይ መምሪያው በሰጠው ማረጋገጫ በጥብቅ አመልክቷል። አብይ አህመድ መደበኛውን ሰራዊቱን ማመን አቅቶት ራሱ በቀጥታ የሚመራው አዲስ አብዮታዊ ዘብ እያሰለጠነ መሆኑ ተሰማ። አገዛዙ ከፍተኛ አመራሮች በደህንነት መዋቅሩና በጦር ኃይሉ መካከል ስር የሰደደ አለመተማመንና ፍርሃት መንገሱን የሚያሳይ መረጃ ይፋ ሆኗል። የአማራ ፋኖ ብሔራዊ ንቅናቄ ህዝብ ግንኙነት ክፍል ኃላፊ አስረስ ማረ ባወጣው አዲስ መረጃ መሰረት አብይ አህመድ የብልጽግናን የፓርክ አብዮትና የራሱን የስልጣን ዕድሜ ብቻ ጠብቆ የሚያቆይለት አዲስ አብዮታዊ ዘብ የጦር ኃይል ማደራጀትና ማሰልጠን ጀምሯል። አገዛዙ በጀነራል ሹማ አብደታ ኮማንዶ፣ በጀነራል ይልማ መርዳሳ የጦር ጀቶች በየቀኑ ንጹሐንን በየጫካውና በየመንገዱ በሚጨፈጭፉት የኤምሬትስ ድሮኖች እንዲሁም በፊልድ ማርሻል ብርሃኑ ጁላ እልፍ እግረኛ ሰራዊት ላይ ሙሉ በሙሉ መተማመን ስላጣ ራሱ አብይ አህመድ በቀጥታ የሚመራውና የሚያዘው ኃይል ለማቋቋም መገደዱን የአፋብን ህዝብ ግንኙነት ኃላፊ በይፋ አጋልጧል። መረጃ መደበኛው የመከላከያ ሰራዊትና የደህንነት መዋቅሩ በአገዛዙ ላይ እምነት እያጣ መምጣቱንና ስርዓቱ የውስጥ መፈራረስ እያጋጠሙ መሆኑን የሚያሳይ ግልጽ ማረጋገጫ ነው ተብሏል። በተያያዘ መረጃ አርበኛ አስረስ ማረ የአማራ ክልል ሰላም ካውንስል ነኝ የሚለውና ገና በተመሰረተበት ወቅት ህዝብ ነቅቶበት የፈረሰውን የፖለቲካ ደላላ ቡድን አዲስ የፕሮፓጋንዳ ዘመቻ በጽኑ አውግዟል። እንደ አርበኛው ገለጻ የብልጽግና ስርዓት በአሁኑ ወቅት የጦርነትና የፖለቲካ አጀንዳ እጥረት በገጠመው ቁጥር የሐሰት ወሬዎችን እንደሚፈበርክ ጠቅሶ ሰሞኑን ከ6 ወር በፊት ናይሮቢ ላይ ከፋኖ ተወካዮች ጋር ተነጋግሮ ነበር በሚል በካውንስሉ ስም የተሰራጨው ዜና ፍጹም ከእውነት የራቀና ህዝብን ለማደናገር የተዘጋጀ የተለመደ የፖለቲካ ድራማ ነው። የአማራ ክልሉ ኦባሳንጆ ለመሆን እየጣረ ያለው የአየራድና ጓደኞቹ ስብስብ ገና ከጥንስሱ ጀምሮ የፕሮጀክት ብር ከመቀበልና ከማወራረድ ባለፈ በክልሉ መሬት ላይ ላለው እውነታ ምንም አይነት ሚና የሌለውና በህዝብ ደም ላይ እያላገጠ የሚኖር ተላላኪ ስብስብ መሆኑን አፋብን ቀደም ብሎ መግለጹን አርበኛው በአጽንኦት አስታውሷል። የአማራ የትግራይና የአፋር ህዝቦችን ያቀፈ የተባለ አዲስ የህዝብ ለህዝብ ሰላም ፎረም በመቀሌ ከተማ በይፋ መመስረቱን ትግራይ ቴሌቪዥን አስታወቀ። ባለፉት ዓመታት በሀገሪቱ የነበረውን አውዳሚ ጦርነትና ግጭት ተከትሎ በቀጥታ የችግሩ ሰለባ የሆኑት የትግራይ የአማራና የአፋር ህዝቦች በመቀሌ ከተማ አዲስ የህዝብ ለህዝብ የሰላም ግንኙነት ፎረም በይፋ መመስረቱን ሚዲያው አስታውቋል። የአዲስ የተመሰረተው ፎረም በህዝቦች መካከል ያለውን ሰላማዊ ትስስር፣ ፍቅርና አንድነት ለማጠናከር እንዲሁም መቃቃርን ሙሉ በሙሉ ለማስወገድ በከፍተኛ ኃላፊነት መንቀሳቀስ መጀመሩም ተገልጿል። ተመሰረተ የተባለው ፎረሙ ባወጣው ይፋዊ መግለጫ እንዳመለከተው ባለፉት 10 ዓመታት ውስጥ በኢትዮጵያ ታሪክ ታይቶ የማይታወቅ እጅግ አሰቃቂ የሰው ህይወት መጥፋት፣ የንብረት ውድመትና የህዝቦች ማህበራዊ ትስስር መበታተንን ያስከተለ አውዳሚ ጦርነት መካሄዱን አስታውሷል። መንግስትና የተለያዩ ባለድርሻ አካላት የገዛ ፖለቲካዊ ትርፋቸውንና ጥቅማቸውን ብቻ ለማግኘት ሲሉ ህዝብን ከህዝብ በሴራና በደባ ለመከፋፈልና እርስ በርስ በደም እንዲሻከሩ ለማድረግ ሰፊ ጥረት መደረጉን በይፋ አጋልጧል። የዚህ አደገኛ ፖለቲካዊ ሴራ ቀጥተኛ ሰለባ የሶስቱ ክልሎች የፎረሙ መስራቾች ከትናንት ታሪክ ትልቅ ትምህርት መውሰዳቸውን ገልጸው ለዘመናት በፍቅር በአንድነትና ተከባብሮ የኖረውን ታላቅ ታሪክ ያለው የኢትዮጵያ ህዝብ ዳግም ወደ ጦርነትና ደም መፋሰስ የሚከቱ ማናቸውንም አጀንዳዎች በጽኑ ሊታገላቸው እንደሚገባ አሳስበዋል ሲል የክልሉ ሚዲያ ዘግበዋል። በተጨማሪ ህዝቦችን የሚያቀያይሙና የሚለያዩ ማንኛውንም አከራካሪ ሀሳቦችን በሰላማዊ መንገድ በውይይትና በመረዳዳት ለመፍታት እንዲሁም ህጋዊ የፍትህ ስርዓት
እንዲሰፍንና ወደ ቀደመው ንቡር ወንድማማችነት ለመመለስ ፎረሙ በትጋት እንደሚሰራ መላው ሰላም ወዳድ የኢትዮጵያ ሕዝቦች እንዲተሳተፉና ለውጤታማነቱ የበኩላቸውን ድርሻ እንዲወጡ ጠይቋል። ትርፉ መከራ፣ ስቃይና ስደት ብቻ የሆነውን ጦርነት በማስቀረት ዘላቂ ሰላምን ለመገንባት ሁሉም በቁርጠኝነት እንዲነሳ ጥሪውን አስተላልፈዋል። መረጃው የትግራይ ቴሌቪዥን ነው። በደቡብ አፍሪካ የሚኖሩ ኢትዮጵያውያን ስደተኞች አሁንም የአካላዊ ጥቃትና የዝርፊያ አደጋዎች እያሰጓቸው መሆኑን ገለጹ። በደቡብ አፍሪካ የተለያዩ ግዛቶችና ከተሞች ውስጥ በንግድና በተለያዩ የስራ ዘርፎች ተሰማርተው የሚኖሩ ወገኖች ላይ የሚሰነዘሩ ጥቃቶችና ግጭቶች ከጊዜ ወደ ጊዜ መልካቸውን እየቀያየሩ መምጣታቸው ታውቋል። በተለይም ደግሞ ህጋዊ የቪዛና የነዋሪነት ሰነድ የሌላቸው የውጭ ሀገር ስደተኞች በአስቸኳይ ሀገሪቱን ለቀው እንዲወጡ የሚጠይቁ የተደራጁ ጥሪዎችና ቅስቀሳዎች በተለያዩ የማህበራዊ ሚዲያ አውታሮችና በአደባባይ በስፋት መሰራጨታቸውን ተከትሎ በዚያ የሚኖሩ ኢትዮጵያውያን ማህበረሰብ አባላት ላይ እጅግ የበረታና ከባድ የስነ ልቦና እንዲሁም የደህንነት ስጋት መፍጠሩ ተሰምቷል። ስደተኞቹ አሁንም ድረስ በዕለት ተዕለት እንቅስቃሴያቸው ላይ የማስፈራራት፣ የአካላዊ ጥቃት፣ የንግድ መደብሮችና የንብረት ዝርፊያ እንዲሁም የኃይል መፈናቀል አደጋዎች እያንዣበበባቸው እንደሚገኝና ህይወታቸውን ለመምራት የሚያስችል ምንም አይነት አስተማማኝ ዋስትና ማጣታቸውን ገልጸዋል። አንዳንድ በደቡብ አፍሪካ የሚኖሩ ኢትዮጵያውያን ስደተኞች በበኩላቸው በጥቃትና በማስፈራራት ዙሪያ ካለው አደገኛ ሁኔታ አንጻር የሚመለከታቸው አካላት የሰጡት ምላሽ የዘገየና የወገኖቻቸውን ሰብአዊ መብትና ደህንነት ያላስጠበቀ ነው ሲሉ በጽኑ ተችተዋል። የማህበረሰቡ ተወካዮችና የሰብአዊ መብት ተሟጋቾች በተለይ እንዳመለከቱት የውጭ ዜጎች ጥላቻ ንግግሮችና የማግለል ድርጊቶች እጅግ ጠንክረው በመጡበት እንዲሁም ህጋዊ ሰነድ የሌላቸው ስደተኞች ሀገሪቱን ለቀው እንዲወጡ የሚቀርቡ አስገዳጅ ጥሪዎች በየቀበሌው በስፋት በተሰራጩበት ወሳኝ ወቅት ጉዳዩ ከሚጠይቀው እጅግ አስቸኳይነትና አደገኛነት አንጻር በቶሎ የመታደግና የመከላከል እንቅስቃሴ አልተደረገም የሚል ስሜት፣ ከፍተኛ ቅሬታና ሀዘን በብዙዎች ዘንድ መፈጠሩን በግልጽ ጠቁመዋል። ይህ በእንዲህ እንዳለ ይህንን በደቡብ አፍሪካ የሚኖሩ የኢትዮጵያውያንን ሰብአዊ ቀውስና አሳሳቢ ሁኔታ በተመለከተ የዓለም ጤና ድርጅት ዳይሬክተር ዶክተር ቴዎድሮስ አድሃኖም በጥቃቱና በተሰነዘረው ማስፈራሪያ ዙሪያ ያላቸውን ጥልቅ ስጋትና አቋም አጋርተዋል። ዶክተር ቴዎድሮስ ባስተላለፉት መልእክት ስደተኞች ተጋላጭ የሆኑ የማህበረሰብ ክፍሎች ባሉበት ሀገር ሁሉ ሰብአዊ መብታቸው ሙሉ በሙሉ ሊከበር፣ ሰብአዊ ክብራቸው ሊጠበቅና ከማንኛውም አይነት አካላዊ ጥቃትና ወከባ ሊከላከሉላቸው እንደሚገባ በጥብቅ አሳስበዋል። በተለይም እንዲያሉ የውጭ ዜጎች ጥላቻ ስሜቶች በቡድን ተደራጅቶ ሰላማዊ ሰዎችን ማጥቃትና ማህበራዊ ቀውሶች በሰዎች አካላዊ ጤና ላይ ብቻ ሳይሆን ለአደጋው በሚጋለጡ ዜጎች ላይ የሚፈጥሩት ስር የሰደደ ስነ ልቦናዊና አእምሯዊ ጤና ስብራት ከፍተኛና የከፋ በመሆኑ የደቡብ አፍሪካ መንግስት ህግና ስርዓትን በማስከበር ረገድ ሙሉ ኃላፊነቱን እንዲወጣ እንዲሁም ዓለም አቀፉ ማህበረሰብ ለጉዳዩ እጅግ አስቸኳይ ትኩረት በመስጠት የንጹሃን ዜጎችን ደህንነት እንዲያስከብሩ በጽኑ ጠይቀዋል። ይሁን እንጂ አሁንም ድረስ መሬት ላይ ያለው የወገኖቻችን ስጋትና ፍርሃት አላገገመም። ከየአካባቢው የሚወጡ መረጃዎችም ሁኔታው አሁንም አሳሳቢ መሆኑን ያመለክታሉ። ታዋቂውና ተወዳጁ የአማርኛ ባህላዊ ሙዚቃ አቀንቃኝ አርቲስት ሰማኸኝ በለው ሰሜ ባላገሩ ባደረበት ህመም ምክንያት በሕክምና ሲረዳ ቆይቶ ከዚህ ዓለም በሞት ተለየ። በኢትዮጵያ የባህላዊ ሙዚቃ ጥበብ ውስጥ ደማቅና የማይፋቅ አሻራውን ያሰፈረው እንዲሁም ሰሜ ባላገሩ በሚለው የህዝብ ቅጽል ስሙ በብዙሃኑ የጥበብ ወዳጅ ዘንድ በሰፊው የሚታወቀው ዝነኛው የኢትዮጵያ ባህላዊ ሙዚቃ ድምፃዊ ሰማኸኝ በለው ባጋጠመው ህመም ምክንያት በሕክምና ሲረዳ ቆይቶ ዛሬ ሰኔ 8 2018 ዓ.ም ከዚህ ዓለም በሞት መለየቱን ቤተሰቡ አባላት በይፋ አረጋግጠዋል። ይህ የኪነ ጥበብ ባለሙያ ባደረበት ህመም ምክንያት ላለፉት ቀናት በሕክምና ክትትል ላይ የነበረ ቢሆንም በዛሬው ዕለት ግን ህይወቱ ሊያልፍ መቻሉ ታውቆ በመላው ሀገሪቱ የኪነ ጥበብ ማህበረሰብና በአድናቂዎቹ ዘንድ ታላቅ ሀዘንና ድንጋጤን ፈጥሯል። አርቲስት ሰማኸኝ በለው በተለየና ማራኪ የድምፅ አወጣጥ ስልቱ ልዩ በሆኑ የአማርኛ ባህላዊ ዜማዎቹ ውብ በባህላዊ አረጋገጡና በመድረክ ላይ ባለው ተወዳዳሪ በሌለው ደማቅ ተሳትፎ በኢትዮጵያ የሙዚቃ ኢንዱስትሪ ውስጥ ታላቅ ስምና የማይደበዝዝ ክብርን ያተረፈ ቀደምት ድምፃዊ ነበር። ከሁለት አስርት ዓመታት በላይ በዘለቀው ረጅም የጥበብ ስኬቱ ለባህላዊ እሴቶችና ለኢትዮጵያዊ ቅርሶች በነበረው ጥልቅ ፍቅር አገራዊና ባህላዊ ሙዚቃዎችን ከነውዛቸው ጠብቆ ለማቆየትና ለቀጣዩ ትውልድ ይበልጥ እንዲስፋፉ ለማድረግ የላቀና ከፍተኛ አስተዋጽኦ ማበርከቱ በሰፊው የሚታወቅ ነው። አርቲስቱ በተለይ ደመቅ ያሉ ምቾትና ክስታዎችን በሰፊው የሚያስወርዱ የገጠሩንና ባህላዊውን ሕይወት የሚዘክሩ ስራዎቹ የሚታወቅ ሲሆን ይህም በመላው አገሪቱ በሚገኙ
በሚሊዮኖች የሚቆጠሩ አድማጮችና የጥበብ አፍቃሪዎች ዘንድ ዘላቂ ተወዳጅነትን እንዲያተርፍና የሙዚቃ ስራዎቹ በየመድረኩ እንዲዘወተሩ አስችሎታል። በመላው ሀገሪቱ ያሉ አድናቂዎቹና የሙዚቃ ባለሙያዎች ማህበራዊ ሚዲያዎችን ጭምር በመጠቀም ለአርቲስቱ ያላቸውን ጥልቅ አክብሮትና የሀዘን መግለጫ እየላኩ ይገኛሉ። አርቲስት ሰማኸኝ በለው በህይወት ዘመኑ ባለትዳርና የአራት ልጆች አባት እንደነበር ተገልጿል። አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።